ዛሬ ወንዶችን በጣም በፈለግናቸው ቁጥር ባሳደድናቸው ቁጥር ወይም የኛ ፍቅር እንደበለጠ እስኪሰማን ድረስ ከፈለግሽው ለምንድነው የሚርቅሽ ይበልጥ የሚሸሽሽ እንደውን በጣም ችላ ማለት የሚያበዛው አንቺ በጣም መደወል አንቺ በጣም መገናኘት ስትፈልጊ ሞር ኳሊቲ ታይሞችን በፈለግሽ ቁጥር የሱ መቀዝቀዝ ከምን ይመጣል? ቀን በቀን የሚያሳይሽ የሚሰጥሽ እንዲሰማሽ የሚያደርግሽ ስሜቶች አንቺ የደመደምሽው የሚሆነው ከዚህ በኋላ እንደሆነም ለኔ ያለው ስሜት ጠፍቷል አይወደኝም የሚል ሐሳብ ወይም ስሜት እስኪሰማሽ ድረስ ባህሪዎቹ የሚቀየሩት ወይም የሚርቅሽ ለምንድን ነው? ምን አጥፍተሽ ነው? ወይም መወደድ መፈለግ ኬር ማድረግ በጣም እንደምታስቢው ለምንድን ነው ፍቅር የማይፈጥረው የሚለው ነው በደንብ የምናወራው። ታውቃላችሁ አይደለ? ልክ እንደወደድናቸው ሲገባቸው ሲያውቁ ነው አብዛኛዎቹ የሚጠፉት የሚዘጉት ችላ የሚሉን መኩራት እንኳን የሚመጣው። ግን ሳናቀው ነው ኢምባላንስ የሆነ ግንኙነት ውስጥ የምንገባው። የኛ ፍቅር የኛ ጭንቀት ቀን በቀን ያንን ግንኙነት ስለማስተካከል ስለማቃናት ማሰባችን እየጨመረ ይሄዳል። እሱ ደግሞ በጣም ኬርለስ መሆን ላይ ያተኩራል። ይሄ የሚሆንበትን ዋና ምክንያት እናወራለን። ደግሞ ሴት ልጅ ናቹራሊ ይሄንን ማድረግ የሌለባትስ ምክንያት ምንድነው? ይሄንንስ ማድረጉ ምንድነው ችግሩ? እሱን ችላ ከማለቱና በጣም ኬርለስ እንዲሆን ከማድረጉም ባሻገር አንቺ እነዚህ ማድረግሽ ምንድነው ጉዳቱ የሚለው ነው በዛው እናወራበታለን። አብዛኛዎቻችን ስንወድ ስሜታችንን መቆጣጠር አንችልም፣ ምንም ጥያቄ የለው። ሁሉም ሰው ሲወድ የሚያደርገው ነው፣ ሴቶች ብቻ ሳይሆን ወንዶችም። ነገር ግን ጥቅም እንዳለው ስሜታችንን መቆጣጠር በጣም አቅም ማሳየት በጣም ፍቅር ውስጥ መሆን ሳይሆን ፍቅር ውስጥ በጣም በወድን ቁጥር የምናደርጋቸው ነገሮች ምን ሊያደርጉን እንደሚችሉንም በዛው እናወራበታለን። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበትም ሀሳቦች እናነሳለን። ይህንን ቻናል ታዲያ ሰብስክራይብ ያላደረጋችሁ ልጆች እባካችሁ ሰብስክራይብ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ፣ ለብዙ እህቶቻችን እንዲደርስ ዩቲዩብም እንዲወዳው ላይክ በማድረግ እንጀምራለን። አብራችሁኝ ቆዩ። አንደኛው አንቺ በጣም እሱን መፈለግሽ ወይም በጣም መውደድሽ እሱን ኢንቨስት እንዳያደርገው ያደርገዋል፣ ወይም የሚያወጣው ኢነርጂ እንዳይኖር ክሬት ያደርጋል። አንቺን በፈለገ ሰዓት እንደሚያገኝሽ ያውቃል። ምናልባት በፈለገ ሰዓት እንዳያገኝሽ ሁላ እድሉን ትዘጊበታለች። ምክንያቱም ሳይደውል ትደውይለታለች፣ ቴክስት ሳይልክ ትልኪለታለች፣ እንገናኝ የሚለውን ጥያቄ ሳይጠይቅሽ እንገናኝ ትይዋለሽ። በየሰዓቱም በየደቂቃውም ሊሆን ይችላል የምትፈልጊ ወይም ፍላጎትሽን ሙሉ በሙሉ ስታሳየው ስለሱ ምንም እንዳያስብ ታደርጊዋለሽ። ወይም ስለአንቺና ስለሱ ልፈልጋት ላገኛት እስኪ ልደውልላት የሚለውን ሐሳብ እንዲረሳ ታደርጊዋለሽ። ያንን የመፍጠር ደግሞ የሴትነት ስራ አለብሽ ማለት ነው። የመጀመሪያው ይህንን እድል ወይም የእሱን ሚና እንዲጫወት መፍቀድ ነው። ኃላፊነት እንዳለበት ያንን ኃላፊነቱን መወጣት እንዳለበት አንቺ ብቻ ሳይሆን እሱን ፈላጊ እንዲሆን አትደውይለት አይደለም፣ በአግባቡ በልኩ ደዊ የሚልሽን ስሜት ቴክስት ላኪለት። ዛሬ ምን ችግር አለው እንገናኝ ብትይው እኮ እስካገኙሽ ድረስ ምን አስጨነቀሽ የሚሉ ሐሳቦች እንኳን ሲመጡ እነሱን የማስቆም ስራ ነው ያለብሽ ማለት ነው። ከመደወል ይልቅ ቴክስት ከመላክ ይልቅ ሲደውልልሽ ወዲያው እሺ የሚለውን ፍቃድ ከመስጠትሽም በላይ እስቲ ዛሬ ከጓደኞቼ ጋር ቀጠሮ አለኝ ልበለው፣ ዛሬ እስቲ ሌላ ቦታ እንዲያጠፋ እድል ልስጠው፣ እስቲ ሲደውል አንዳንዴ ደግሞ ከማንሳቴ በፊት ትንሽ እንዲጠራ ላድርግ፣ ቴክስቱን ሲልክልኝ መመለስ፣ አንዳንዴ ደግሞ እሱ እንዲልክ እድል መፍጠር። እነዚህን ነገሮች መለማመድ መቻል አለብሽ። እነዚህን ነገሮች ጭንቅላትሽም ልብሽም እንዲለምድ ማድረግ አለብሽ። አንደኛ ነገር አቅሙን ካላሳየሽ፣ ኢንቨስት ካላደረገብሽ፣ ትንሽ እሱም የመፈለጉን እድል ካልሰጠሽው አንቺ ፈላጊው ትሆኛለሽ፣ እሱ ደግሞ ሯጭ ይሆናል። በቃ እንደውም አንዳንዴ የሆነ ሰበብ ይፈልጋል። ስልክሽን ያናነሳበትን ሰበብ ምን ልንገራት፣ ዛሬ እሷን ላለማግኘት ምን ልፍጠር፣ እንደዚህ ቴክስቷን ላለመመለስ በላ አድርጌ የሚሉ ሐሳቦች ብቻ ነው የሚያስጨንቁት እንጂ እንደምታስቢ ልመልስላት ወይኔ ታኮርፋለች የሚሉ ሐሳቦች ራሱ እንዲመጣ አትፈቅጂለትም። ስለዚህ ምንድነው ማድረግ ያለብን ማለት ነው? ለሱ የሚመታልን ልባችንን ዝም ብሎ ያለ ፍቃድ ወይም በዘፈቀዳ የሚያስደርገንን ነገሮች በሙሉ የመቆጣጠር ስራ ሊኖርብሽ ነው ማለት ነው። መደወል ጥሩ ነገር ነው፣ ቴክስት መላክ ጥሩ ነው። ሁሉንም ኃላፊነት እሱ ላይ መጣል የለብሽ። ነገር ግን ኢንቨስት እንዲያደርግ ደግሞ የማድረግ ግዴታ አለብሽ። ያንን ደግሞ የምታደርጊው ምንድነው? አንቺ ብቻ ባለማድረግ ነው። እነዚህን አንቺ ብቻ የምታደርጊ ከሆነ እሱ ማድረግ ከሆነ ጭራሽ ማድረግ የማይፈልግ ከሆነ ከማይወድሽ ወንድ ጋር እንደተጣመርሽ ማወቅ መቻል አለብሽ።
የሚወድሽ ወንድ ግን የሚፈልግሽ ወንድ ግን እነዚህን የሚያደርገው ደስ እያለው ስለሆነ እድሉን ስጪው። ሳያውቀው ሳይረዳው ሳይፈልገው እንዲሸሽሽ እንዲሮጥ ሮጦ እንደማምለጥ አይነት ስሜት እንዲሰማው ወንድ ልጅን ታደርጊዋለሽ። በዚህ ምክንያት አብዛኛውን ጊዜ በጣም ስትፈልጊው ወንድ ልጅ የምታሳድጂው አይነት ስሜት ይሰማዋል። ሁለተኛው ፍቅርሽን ይበልጥ ማብራራት። ፍቅርሽን ብቻ አይደለም ማብራራት፣ የእሱን ስሜት ማወቅ፣ እሱ ስሜቱን ሁሌ እንዲነግርሽ ማድረግ፣ ያንን መጠየቅ በራሱ ወንድ ልጅን እንደ ማሳደድ ነው። በጣም እንደፈለግሽው ማሳየት ነው። ያ ምን ይፈጥራል መሰለሽ? በሱ ጋር እንዳይሰማሽ፣ እንዳያዳምጥሽ፣ በቁም ነገር እንዳይወስድሽ ያደርገዋል ማለት ነው። ሁሌም ቢሆን ምን ያህል እንደምትወደኝ ንገረኝ፣ ሁሌም የማረጋገጫ ነገር ከሱ መፈለግ። አንቺ እንደምትወጂው እርግጠኛ ከሆንሽ በኋላ ድርጊቶቹ እንዲነግሩሽ ነው መልቀቅ ያለብሽ። ለወንድ ልጅ ከሚነግርሽም በላይ ድርጊቶቹ በደንብ ነው ወድሻለሁ እያለ ስራው ሌላ ከሆነ መቼም ሕፃን ልጅ አይደለሽም። ፍቅር ከያዘሽ ኦልሬዲ በደንብ ነው የሚያስታውቀው። ያንን ነው ማስተዋል ያለብሽ። የምትገዢ ወይም የተሸነፍሹ ደግሞ ለሱ የሚመታው ልብሽ ለሚነግርሽ ሰበቦች ወይም ቃላት ከሆነ ወይም ከሱ ለሚመጡት የማታለያ ቃላቶች ከሆነ የዛኔ ነው የምትሸወጁ። ነገር ግን ድርጊቶቹ እንደሚወዱሽ ካሳዩሽ በኋላ ሁሌም ቢሆን የሚወድሽ እንዲነግርሽ ኤክስፕሌን ማድረግ የራስሽንም ስሜት ምን ያህል እንደምትወጁ ምን ያህል እንደምትፈልጊው ያለ እሱ ምን ልትሆኝ እንደምትችይ ምን ያህል የስሜት ጥገኛ እሱ ላይ እንደሆንሽ እነዚህን ብታብራሪ ሁሌ ብትነግሪው እሱ ምን ያደርጋል ማለት ነው? መስማት ያቆማል። ከዛ ደግሞ መስማት አንቺን ልክ ሲያቅም ደግሞ መመለስም ሊከብደው ይችላል። በአቋራጭ ምን ይፈልጋል ማለት ነው? ማምለጫ መንገድ ብቻ ነው የሚፈልገው። በቃ አይገባትም ፍቅሬ፣ ወይም አታምነኝም፣ አልተቀበለችም፣ አሊያም ደግሞ ይሄ የማሳያት የምሰጣት ፍቅር በቂ አይደለም የሚሉ ሀሳቦች እሱ ጋር መመላለስ ይጀምራሉ። እነዚህ ሀሳቦች ደግሞ ሰዎችን የማራራቅ ባህሪ ያላቸው ማለት ነው። ምንም ባድረግ እንደማታምነኝ አውቃለሁ፣ ምንም ባድርግ ደግሞ ፍቅሬን ላረጋግጥላት አልችልም፣ ሁሌም እሷ የምትፈልገው በዚህ መንገድ፣ ይህንን ደግሞ እኔ ማድረግ አልችልም የሚሉ ሀሳቦች ይመጣሉ። ስለዚህ አንዳንድ ሰዎች ፍቅራቸውን የሚገልጽበት የራሳቸው ቋንቋ እንዳለ መረዳት፣ ያ ቋንቋው ካልገባሽ ወይም ልክ እንዳልሆነ የምትሰሚ ሆኖ የምታይ ሆኖ ልክ እንዳልሆነ ተቃራኒ እንደሆነ ማች ማያደርግ እንደሆነ ካመሽ ራስሽን ማክበር፣ ከዛ ቦታ መራቅ፣ ፍቅርሽን ኢንቨስት ማድረግ ትርጉም እንደሌለው ማመንና መሄድ ነው እንጂ ምናልባት አንድ ቀን ይቀየራል፣ አንድ ቀን ሀሳቡን ይቀየራል፣ አንድ ቀን ፍቅሬ ይገባዋል፣ አንድ ቀን ያረጋግጥልኛል የሚሉ የአንድ ቀን ሰበቦችን አስቀምጠሽ ነገ በማናውቀው ነገር እንኑር እኮ አናውቅም። ዛሬም መክፈል የለብሽም። ነገር ግን ካሳየሽ ኢንቨስት የሚያደርግ ከሆነ የሚሰማሽ ከሆነ የሚመልስልሽ ከሆነ ሊሚት ይኖርሽ። ጥያቄዎችሽም ፍላጎቶችሽም ወይም የራስሽን የምታስረጅበት ወይም ኦቨር ኤክስፕሌን የምትፈልጊ ከሆነ በጣም ወንድ ልጅን ምን ታደርጊዋለሽ? ትገፊዋለሽ። ይርቃል፣ ይሸሻል። መጥፊያ ማምለጭ ጭስ፣ በቃ መውጫ ቀዳዳ ያጣ ጭስ ነው የሚሆነው። በዚህ ምክንያት ነው በእኔ መንገድ ወይም የኔ ፍቅር ቋንቋ አልገባትም ብሎ ያምናል። ያንን ከተቀበለ በኋላ ደግሞ መመለስ ይከብድሻል። ከዛ መጀመሪያ ማረጋገጫ የምትፈልጊው አሁን ደግሞ ምን ሆኗል ወደሚለው ትሄጃለሽ። ስለዚህ ፍቅራችንን ወይም የእኛን ስሜት እርግጠኛ ከሆነን ድርጊቶቻቸውን ማየት ነው። ድርጊቶቻቸው ወይም ቋንቋቸው ካልገባን ወይም ልክ እንዳልሆነ ካመንን ደግሞ ራሳችንን መምረጥ ነው። ለራሳችን ያለንን ዋጋ ዝቅ አለማድረግ ነው፣ ለጊዜው ለሚመታው ስሜት ወይም ፍቅር ለሚባለው ነገር። በዚህ መንገድ ነው ማስኬድ ያለብሽ። ሶስተኛ ወንድ ልጅ እንደምታሳድጂው እንዲሰማው የምታደርጊው ወይም አንቺ የምታደርጊያቸው ነገሮች ማሳዳድ ሆኖ እንዲርቅሽ የሚያደርገው ሞር በወደድሽው ቁጥር፣ በእኛ ቋንቋ ነው ሞር በፈለግናቸው ቁጥር እንዲሸሹን ከሚያደርጋቸው ነገሮች መሀል አንዳንዴ ረጅም የሆኑ ሜሴጆች ናቸው፣ የተደጋገሙ ጥያቄዎቻችን ናቸው። ቅድም ሁለተኛው ላይ እንዳነሳሁት ማለት ነው። ምን ያህል ትወደኛለህ እስቲ ንገረኝ የሚል ጥያቄ በራሱ ከዛ ደግሞ በጣም ረጅም ነገሮችን ወይም በረጅሙ ስሜትሽን ለመግለጽ መሞከር፣ ከዛ ደግሞ በተመሳሳይ በአንድ አይነት መንገድ እንዲመጣ መፈለግ፣ ያንን ደግሞ ካላገኘሽ ጫና ማድረግ። ለምን በራሴ ቋንቋ አውራ፣ እኔ ባደረግኩት መንገድ ግለጽ። እኛ ተፈጥሯችን ነገሮችን የምናይበት የምንረዳበትና ፊልም የምናደርግበት መንገድ የጾታችንን ያክል ልዩነት አለው። ያንን ከተረዳሽ ፍቅር በራስሽ ቋንቋ አይገለጽልሽም። አንቺ በገለጽሽው መንገድ ወይም አንቺ በሰጠሽው መንገድ አይመለስልሽም። እውነታው ግን
ሰዎቹ ያ ሰው በማንነቱ በራሱ ቋንቋና በአቅሙ ይመልሳል። ታዲያ እነዚህ ነገሮች ካልጣሙሽ፣ ካልፈለግሻቸው፣ ምቾት ካልሰጡሽ ወይም የኔ አይነት መሆን አለባቸው የሚል ሀሳብ ካለሽ ምን ያደርግሻል ማለት ነው? በራስሽ ሀሳብ ራስሽ ተጎጅቶኛለሽ። ራስሽ የፈጠርሽው ሀሳብ የምትወጁን ሰው ሊያሳጣሽ ነው ማለት ነው። እነሱ ናቹራሊ ይሄ ስትረስ የሚባለው ነገር አይፈልጉም። አንቺ ጥግሽን ይዘሽ ትክክለኛው አትራክሽን በመሃላችን የሚፈጥረው በራሱ ማለት ነው በራስ መተማመንሽን ስታሳዩ፣ በራስሽ በመተማመንሽ ፍቅርሽን በነፃነት ስትገልጪለት፣ ደን ደግሞ ጥግሽን ይዘሽ እንዲያይሽ ወይም አትራክት እንዲያደርግ ራስሽ ላይ ለምሳሌ ውበትሽ ላይ ሊሆን ይችላል፣ አስተሳሰብሽ ላይ በቃ አንቺ የምትወጁ ነገሮች ላይ ፎከስ ስታደርጊ ያ ነገር ስቦት መጥቶ ለዛ ነገር ዋጋ ሲከፍል ፕሮቫይድ ሲያደርግ በደንብ እሱ ያንን ነገር ደግሞ ላለማጣት ኢንቨስት ሲያደርግ ነው ወንድ ልጅ እንዳፈቀረም ኦር እዛ ህይወት ውስጥ እንደሚቆይም ለዛ ህይወት ዋጋ እንደሚከፍልም እያሰበ ወይም እያመነ የሚመጣው። እነዚህ ግን ለማግኘት አልፈሽ ምትሄጂ ከሆነ ባውንደሪሽን አታገኙም። ምክንያቱም በፍላጎት የሚደረጉ ነገሮች ናቸው። ወይም እሱ የሚያደርገው መንገድ ስላልጣመሽ ላስተምርክ አይነት ነገር ምትጫወች ከሆነ ምን ያደርገዋል ማለት ነው? ይርቅሻል። በወደድኩት፣ ባፈቀርኩት፣ በፈለግኩት የሚሉ ቃላቶችን መጠቀም ትጀምሪያለሽ። ሊሆን ይችላል፣ ሊያፈቅርሽ ይችላል፣ ሊወድሽ ይችላል፣ እስቲል ሊያከብርሽ ይችላል። ነገር ግን ምን ያደርጋል? አንደርስታንድ አታደርገኝም የሚል ሀሳብ ስለሚመጣበት ምን ያደርጋል? ይሸሻል። ወንድ ልጅ በወደድሽው ቁጥር የሚሸሽበት ምክንያት ይሄ ነው። ተቀባይነት አለማግኘት፣ አንደርስታንድ አለመደረግ ነው እንጂ አንቺ መጥፎ ሆነሽ በቂ ሳትሆኚ ቀርተሽ አሊያም ሳይወድሽ ቀርቶም ላይሆን ይችላል። መንገዳችን፣ አረዳዳችን ነገሮች ላይ አዌር የሆንበት መንገድ ልክ ባለመሆኑ ነው። ስለዚህ የሚሰጠን ፍቅር በራሳችን መንገድ ካልሆነ የሚለውን ትተን የዛን ሰው ማንነት፣ ሁኔታና ትክክለኛ ኢንቴንሽን ማጣራት ነው። ስትለምጂ እኮ ሊጥምሽ ይችላል። ነገር ግን ግፊት የምታበዥበት ከሆነ ድንበርሽን አልፈሽ የምትወጂ ከሆነ ለነሱ ማሳደድ ነው። በጣም በቃ እየገፋሽ እንደሆነ ማሰብ ነው። አራተኛው እሱ ወደ አንቺ መምጣት ሲገባው እሱ ጋር እንደሄድሽ እንዲያስብ ታደርጊዋለሽ። በባሌ የሚሆን በቦሌ ማለት ነው። ምክንያቱም እያንዳንዱ የምታደርጊያቸው ነገሮች ትርጉማቸው ምንድን ነው? በቃ በቂ አላገኘውም፣ በቂ አልደረሰኝም፣ ወይም በዚህ ልክ ነው መምጣት ያለብህ የሚል ነው አይደለ? ትርጉም ያላቸው ደግሞ በብዛት የተገኘንበት ቦታ በጣም ሳንፈለግ የሚፈልጉን ሰዎች፣ በጣም የሚወዱን ሰዎች ጋር ራሱ ሳይፈልጉን በዛ ሞመንት ብቻውን መሆን ሊፈልግ ይችላል። ከጓደኞቹ ጋር ጊዜ ማጥፋት ሊፈልግ ይችላል። ምናልባት በስራ ምክንያት ስትረስ ሆነው ሊሆን ይችላል። ዋሬቨር ብቻ ማለት ነው። እሱም ከመረዳት ወይም ለምን የሚለውን ጥያቄ ወይም ይገባዋል። ስፔስ ይወዳል ወንድ ልጅ ለምሳሌ ነፃነት ይወዳል ለምሳሌ ኦር ከሱ አንቺን እንዲናፍቅሽ እንዲያስብሽ የሚያደርጉ ድርጊቶችሽን በጣም ነው የሚወዳቸው። እነዚህን የሚወዳቸው ነገሮች ከመስጠት ከሱ ለሱ ከመስጠትም በላይ ከማድረግ በላይ ወይም እነዚህ ማድረግና መስጠት ትተሽ ተቃራኒውን የምታደርጊ ከሆነ ፌድ ያደርጋል ማለት ነው። ስሜቱ ጣዕም አልባ ይሆናል። ልክ ቆንጆ ወጥ ሰርተሽ ጨው ከሌለው ምን አይነት ነገር ነው የሚሆነው? ስለዚህ እንዲናፍቅሽ ማድረግ፣ ስለ አንቺ እንዲያስብ ማድረግ፣ አንቺን ፈልጎ እንዲመጣ ማድረግ፣ የሆነ ኢነርጂ እንዲያወጣ ማድረግ ልክ እስካሁን ባነሳቸው መንገዶች ያንቺ ስራ ነው። በዚህ ተቃራኒው ግን አላነሳም ስልኬን ብለሽ በጓደኞቹ መደወል፣ ለምሳሌ አልተገናኘንም 2 ቀን ብለሽ በሶስተኛው ቀን ስራው ቦታ መሄዱ፣ በጣም መፈለግ፣ በቃ እላፊ ማለት ነው። በቃ ሙሉ ውሎህን አዳርህን ልወስንልህ፣ እስኬጅልን እኔ ልጻፍልህ የሚል ስሜት፣ በቃ ትንፋሽ የማጣት አይነት ስሜት ይሰማዋል። በፋንታው ምን ልታደርግ ትችላለች አንድ ሴት ልጅ? እንደዚህ አይነት ሁኔታ ውስጥ ካለሽ ምንድን ነው በጣም ነው የሚናፍቀኝ፣ አያስችለኝም ስልኬን ካላነሳ፣ እንደዚህ አይነት ስሜቶች ካሉሽ፣ ድርጊቶቹ፣ ሁኔታው ጣሙ አልጥም ካለሽ፣ በጣም ስለወደድኩት በጣም እኔ መፈለግ መጀመሪያ እኮ እሱ ነበር የሚፈልገኝ ወዲህ አሁን ላይ ተቀይሯል የሚል ሀሳብ ካለሽ መጨረሻው ላይ ደርሰናል። ምን ማድረግ እንችላለን? 5ኛው መፍትሄው በጣም በወደድሽው በፈለግሽው ቁጥር ወይም አንቺ እንዴት ነው በጣም የወደድሽው አይነት ስሜት ሲሰማሽ እና የእሱ መቀዝቀዝ ከታየሽ ምን ማድረግ እንዳለብሽ ታውቂያለሽ። ኢነርጂሽን መውሰድ መቻል አለብሽ። በጣም የሆነ ቦታ ኢንቨስት ባደረግን ቁጥር በጣም ስለሆነ ነገር ትኩረት በሰጠን ቁጥር ኢነርጂያችን ወደዛ ብቻ ነው የሚፈሳው። ከዛ ነገር ውጭ ማሰብ አንችልም። 1000 ሚሞሪ 1000 የምናስባቸው ነገሮች እያሉ ፎከሳችን የት ነው? እዛ ሰው ላይ ነው የሚሆነው። ስፔሻሊ እሱ ምንም ሪያክት የማያደርግ ከሆነ ቀን በቀን የስሜት መቀዝቀዝ ከሆነ የሚያሳየሽ
እብድብድ ነው የሚያጫውተን። ሞር ፑሽ ያደርገናል አይደለ? በሌላ መንገድ እንድንሞክር አይነቱን ሳያዙ መጠኑን እየቀያየርን እንሞክራለን እንጂ አንቆጥብም። ስለዚህ የመጀመሪያ ስራሽ ምንድነው? ኢነርጂሽን ባክ ማድረግ ነው፣ መመለስ ነው። ያንን የምታደርጊበት ዋነኛውና ትልቁ መሳሪያሽ ምንድነው? ሙከራዎችሽን በማቆም ነው። ወይም በጣም ልታሳይው የሞከርሽው ያለሽው ፍቅር ሳይሆን ልታሳይበት ፍቅርሽን ልታሳይበት የምትፈልጊው መንገዶች፣ በጣም መደወል፣ እንገናኝ ማለት፣ በጣም መፈለግ፣ መጠየቅ፣ እነዚህን መተው የመጀመሪያው ማለት ከዛ ከሱ ኢነርጂ ጋር ማመሳሰል። የሚደውልበትን መጠን ታያለሽ፣ ቴክስት አላላኩን ታያለሽ፣ ለአንቺ የሰጠውን ፍላጎት ታያለሽ። ያንን ባላንስ ማድረግ ከዛ በጣም ከበፊቱ ከተቀየረ ወደ በፊቱ መመለስ የምትችይው ደግሞ አሁንም በድጋሚ ማን ማድረግ ስትይ ነው። እኔ እንዲያደርግልሽ የምፈልጊው ነገር እያደረግሽ እንደሆነ መገንዘብ ነው። ስለዚህ እንዲያደርግ ለሱ መተው ነው። ሌላኛው ያደርጋል ወንድ ልጅ ከወደድሽው። በዛ ላይ ደግሞ ሳይለንታችን፣ ዝምታችን፣ ምንም ሪያክት አለማድረጋችን እጅግ በጣም ነው የሚረብሻቸው። ስትቀየሪ ቀዝቀዝ ስትታይ ለምን ብሎ መምጣቱ አይቀርም። የዛኔ ምናልባት ኦቨር ሪያክት አድርጌ ሊሆን ይችላል። ስለዚህ ምናልባት አስጨንቄ ሊሆን ይችላል። ስፔስ ልስጥ ብዬ ነው። ስፔስ ስትሰጪው መናፈቅ ይመጣል፣ ስለ አንቺ ማሰብ ይመጣል፣ አንቺ መፈለግ ይመጣል። በጣም ናቹራል። ታዲያ በዚህ መሀል ትካዜ ውስጥ እንዳትገቢ በደንብ ራስሽን ጠብቂ። አዲስ ነገር ህይወትሽ ውስጥ ያለ እንዲመስለው ማድረግ መቻል አለበት። ምክንያቱም ያቀዘቀስሽውን ያጠፋሽውን ስሜቱን ነው እንደገና እንደ ጀነሬተር ማስነሳት ያለብሽ። ስለዚህ ሙር ሚያቃትን ቆንጆዋን ፈልጎ በደንብ ኢንቨስት ያደረገባትን ሴት አምጥተሽ ልታሳዩ ይገባል። ስለዚህ የሆነ ነገር ይረዳል። በቃ ሪያክት እያደረገ ያለው ነገር ልክ እንዳልሆነ እንዲገባው ማድረግ ትችያለሽ። ስለዚህ በጣም መፈለግ ወንድ ልጅን ወይም እሱ ማድረግ ያለበትን ማድረግ፣ አንቺ ብቻ እንደወደድሽው እስኪሰማሽ ድረስ ስታደርግ የነበረሻቸው ነገሮች ማቆም አለማድረግ እና ራስ ላይ ማተኮር እንዲስተካከል ያደርገዋል። ከጥፋትሽ እንዲማር ያደርገዋል። በዚህ መንገድ ብቻ ነው ልታስተካክል የምትችው። ተፈጥሯቸውም ነው። ሪል አትራክሽንን ነግሬያቸዋለሁ። ራሳችንን መሆን፣ ራሳችንን መውደድ፣ ራሳችንን መጠበቅ ወንድ ልጅን እንዲሳብ ያደርገዋል። ኢንቨስት እንዲያደርግ ያደርጋል። ፐርሲው ሊያደርግሽ ይችላል። ተቃራኒውን ግን ካደረግሽ፣ ድንበር ከሌለሽ፣ ለራስ ክብር ከሌለሽ፣ ዋጋሽን ማሳየት ካልቻልሽ ይሸሻል፣ ይሮጣል ማለት ነው። ተቃራኒውን እንዳናደርግ ምንም ያህል ልታፈቅሪ ትችያለሽ፣ ልትናፍቂው ትችያለሽ፣ ያለሱ ልትይ ትችያለሽ። ማድረግሽ ደግሞ እነዚህ ስሜቶች ስላሉ የምታደርጊያቸው ነገሮች ደግሞ እሱን ያሳጡሻል እንጂ ያንቺ ሰለማ አስደርግልሽ። እባክሽን እንደዚህ ማድረግ ማቆም። ሀሳቤ እንደምትወዱት እንደምትጠቀሙበትና እንደሚሰራ እርግጠኛ ነኝ። ሞክሩት። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።